ቬሮኒካ አዳነ ደስ የሚል መልእክት አስተላለፈች። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ከኔ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። እናንተ እንዴት ናችሁልኝ? ክረምት እንዴት ነው? ብርድ እንዴት ይዟችኋል? እኛ ጋር በጣም ኃይለኛ ዝናብ አለ፣ ብርድ አለ ማለት ነው። ትናንትናና ዛሬ እና እንዴት ናችሁ? ሁሉ ሰላም ከኔ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ መጥቻላችኋለሁ ውድ ቤተሰቦቼ። ዛሬ እንግዲህ ያው እንደምታዩት ቬሮኒካ አዳነ እኔ በጣም ነው የምወዳት ቬሮኒካ አዳነ እና ማለት አሁን ላይ ያለችበት ሁኔታ በዛ ላይ ቤተሰቦቿን የምታስተዳድርበት አባቷ እንዴት ሆኖ እንዳሳደራት ምናምን እና እኔ ለእሷ ለየት ያለ ክብር አለኝ ማለት ነው። ክብሯ ምን እንደሆነ ታውቃላችሁ? አባቷ አዝማሪ ሆኑ። እኛ በነገራችን ላይ አብዛኞቻችን እንደ ይቺ የአዝማሪ ልጅ ይሄ የአዝማሪ ልጅ ብለን እንንቃለን ማለት ነው። በነገራችን ላይ ቅኝቶችን እነዚህን እንትኖችን የኛ አባቶች ናቸው ታሪክን ያስቀመጧት እና በጣም ልዩነት አለው ማለት ነው። እና እኔም በጣም ይገርመኛል ማለት ነው። እና ብዙ ጊዜ ሳይ ምን ስል ማለት ነው እና አስተያየት ይሰጣሉ ብዙ ሰዎች ማለት ነው። ምንድነው ይሄ እነዚህ ማሲንቆ እነዚህ አዝማሪዎች እነዚህ ምናምን እያልን እኛ ስድብ እንሰደበዋለን። ግን ባደጉ ሀገሮች እና በሌላ ሀገሮች ደግሞ ልዩነት አለው። በሌላ ሀገሮች ደግሞ በጣም የሚወደዱ በጣም እንትን የሚባሉ ናቸው። እና አባቷ እንደዛ ሆኖ አሳድጓት እናቷ ተፋቶ ምናምን እንግዲህ ታሪኳን ስትናገር እንደሰማችሁ እናቷ የደህና ሰው ቤተሰብ ማለት ደህና ሰው ማለት ያው ያላቸው ሀብታሞች ምናምን ማለት ነው። ቤተሰብ ልጅ ናት እሷ ማለት ነው። ደግሞ አባትየው እንግዲህ የአዝማሪ ማሲንቆ የመታ ሰርግ ሲሆን ምናምን ሲሆን እየዞረ ድግስ ሲሆን ምናምን ነገር ነው ያሳደጋት እና ያንን ነገር እንትን ብላ አሁን ላይ ወጥታ አንቺ የአዝማሪ ልጅ እንደዚህ ምናምን እያሉ ያሸማቅቁኝ ነበር። እኔ ግን የአዝማሪ ልጅ በመሆኔ በጣም ነው ኩራት የሚሰማኝ ምናምን ብላ ሰይፉ ላይ ስታወራ ሰምቻታለሁ። እና በጣም በዛ ምክንያት እወዳታለሁ። ሰው የመጣበትን ያደገበትን የኖረበትን የማይረሳ ሰው በጣም ያስደስተኛል። እና ትናንትና ደግሞ በጣም አስደሰተችኝ። እና እንግዲህ በአደባባይ በዓለም ላይ በሚታይ ላይ ቆማ እመቤቴ ማርያም እናቴ አንቺ ባትፈቅጂ እኔ እዚህ ቦታ ላይ አልቆምም ነበር እና የአንቺ ፍቃድ ስለሆነ ነው እመቤቴ አመሰግንሻለሁ ብላ እመቤታችን ቅድስት ድንግል ማርያም ስታመሰግን አየኋትና አንዳንድ ጊዜ የሆነ ነገር ስናገኝ እኛ ፈልገን ወደን ያመጣን የሚመስለን ሰዎች አለን እና እግዚአብሔር ወዶ ፈቅዶ ለእናንተ ይሄ ይገባችኋል ብሎ ስለሚሰጠን ነው። እና ይሄንን ስንቶቻችንን የምናውቀውና እግዚአብሔር ለእናንተ ይገባችኋል ብሎ ወዶ ፈቅዶ ለብዙዎቻችን ይሰጣልና በጣም በቃ አስደሰተች ማለት ነው። እና እንኳን ደስ አለሽ ማለት እፈልጋለሁ። እና አሸናፊ ሆና ማንዲራዋን አረንጓዴ ቢጫ ቀይ ማንዲራዋን አውለብልባለች። እንግዲህ እንኳን ደስ አለሽ እላለሁ ማለት ነው። በነገራችን ላይ ሚዲያ የእኛ ሰዎች ከስንት አንዳንድ ናቸው እንጂ እንደዚህ ያለ ነገር ሲገኝ አብዛኛው ሰዎች ቪዲዮ አይሰሩም ምናምን እንደዚህ ነገር በቃ እንደዚህ መልካም ነገር የሚሰሩ ጥሩ ነገር ሰርተው አገራቸውን የሚያስጠሩ ሰዎችን ወደፊት የማናመጣው ለምን እንደሆነ አላውቅም። ግን ማግጥ ገግብ የሆነ ነገር ግን ሲሆን ሁሉም ይገናል። አሁን ትናንትና ጃኒና አዶናይበት እንደዛ ሲሳሳሙ ምን ሲሉ አልነበረም? ላይቭ ላይ ያንን ይዘው መጥቶ አሁን እዚህ ይጋጋጣሉ አንዳንዶቹ ማለት ነው። እንጂ እያደረጉ አልነበር ምናምን እያሉ ያወራሉ ብዙ ነገር ይላሉ ማለት ነው። እና ይጋጋጣሉ እና ስንት የሚወራ ነገር እያለ ማለት ነው። እና ቬሮኒካዬ እንኳን ደስ ያለሽ እላለሁ ድጋሚ። ከዛ ደግሞ ሲቀጥል ሁለተኛ ላይ ናዝራዊትን በቀደምነት እኔ ቪዲዮ ሰርቼባት ነበር። በቃ የሞት ፍርድ ሊፈጸምባት ነው ለ6 አመት ያክል ታስራ ኤቢሲ ላይ ቤተሰቦቿ ቀርበው ምናምን ብዬ ነበርና ትናንትና ራሱ አንድ ወንድማችን እየተናገረ ነበር ስለ 6 አመት እስከ 7 አመት እስካሁን ድረስ ቤተሰቦቿ እየለፉ ነው። ከትንሽ እስከ ትልቅ አመራር እስካሉ ድረስ ተጠይቋል። እና አሁን ላይ ግን በጣም የከፋ ነው። በቃ ህይወቷ የማለፍ ደረጃ ላይ ደርሳለች አሉ። እና ጓደኛዋን እኔ ፖስቷት ምናምን አይቼ አንዳንድ ጊዜ ጓደኛ ራሱ መርዝ የሚሆንበት ሰዓት ላይ ነው ያለነው። በቃ ጓደኞቻችን መርዝ በቃ መርዝ ታውቃላችሁ፣ እንደዚህ ያሉ ናቸው። በቃ እና እግዚአብሔር ማስተዋሉን ይስጣቸው እንጂ የገዛ ጓደኛዋ እንግዲህ ለጓደኛዋ ውጭ ሀገር አድርሽልኝ ብላ በሻምቦ ነው የሰጠቻት። እንግዲህ አያችሁ ምን ያክል ብትቀናባት ምን ያክል እንትን ብትልባት ነው። እና
ተምሪ ላይ አድርጊያታለሁ ጓደኛዋማ የተዋት ማለት ነው። እና አንዳንድ ጊዜ ከእንደዚህ ካሉ ሰዎች መራቅና ደግሞ እግዚአብሔር ያው አንዳንድ ጊዜ እንካችሁ ያላችሁ መከራችሁ በዚህ ነው መፈተኛችሁ ካላችሁ አይቀርም እንጂ በቃ አይቀርም ምንም ቢሆን ምንም እና ወይ ብሷ ባሰጣ በሌላ ይሆን ነበር ይሄ ድርጊት እና እግዚአብሔር እሱ ምን ላይ እንደምናበቃ መቼ እንደምንሞት መቼ ላይ ችግር እንደሚያጋጥመን መቼ ላይ አናውቅም እንጂ ችግር የሚያጋጥመንን የሰው ልጅ የሚሞትበትን ቢያውቅ ኖሮ ማንም አይለፋም ይባላል። እስከ ተረቱ ሲተረት ለምሳሌ አሁን ዛሬ የምሞትባትን ቀን ካገኘሁ ከዚች እስከዚህ ድረስ ይችና ከዚህ በኋላ ስለማልሆን በቃ ይሄ ይበቃኛል ብላችሁ አስባችሁ ገግባችሁ ምናምን ነገር ትሰራላችሁ ማለት ነው። እና ብዙ ጊዜ እንደዚህ ያሉ ነገሮችን አያለው ማለት ነው። እና ውድ ቤተሰቦቼ ስለዚህ አሁን ማለት ነው እና ጓደኛ አትመኑ። በቃ አንዳንድ ጊዜ አለ አይደል እርዱኝ እረዳችኋለሁ ነው የሚለው ፈጣሪና እኛም ፈጣሪያችንን መርዳት አለብን ብዬ እላለሁ ማለት ነው። እና ፋኒና ሳሚ ድሬ ደግሞ ታረቁ። ምንድን ነው ትናንትና ቪዲዮ እያየሁ ነበር እና እኔ እንደሚመስለኝ እሷ ያው ልጆቹ ፍቃድ ይፈቀድላችሁ ይሰጣችሁ የለ እናታቸው እንድታያቸው ወይ አባታቸው እንድታያቸው በግስት ይፈቅድ የለ እዳተ ብርዱ ነው መሰል ያስፋሽገኛል እና መንግስት ይፈቅድ የለ እኔ በዛ ምክንያት ፍቃድ አግኝታ ምናምን እንደዚህ ልታያቸው መታ መሰለኝ እና ውሸት ነው ለፕራንክ ነው እንጂ አልተጣሉ ምናምን እያላችሁ ብዙዎቻችሁ አሁን ወሬ እያባዛችሁ ነው። መጣላትማ ታርቀዋል። ቤት ሁሉ ቀይሮ ልጆቹን ይዞ ለብቻው ቤት እያዘጋጀ ምናምን አይደል እንደሱ ያለው ከስራ ተባረርኩ እያለ ስራ ሲሄድ አናየው ምናምን ነገር መቼም ይሄንን ነገር እኔ ፕራንክ ነው ብለው አይሰሩትም። ምክንያቱም ተከታያቸውን ማስቀየም ነው። ተከታያቸው ነገ ጧት ትቷቸው ይሄዳል ብዬ ስለማስብ ማለት ነው። እና እንደዚህ እኔ አላምንም ለራሴ ይሄ እንደዚህ ምናምን ይሆናል ብዬ ኧረ እኔ አላምንም። እንዴ ብሎ ውሸት ነው ይባላል። መቼም ያው ጂጂ ኪያ ልጆች አይደሉ። አሁን ጂጂ መልካም ሰው ጥሩ ሰው ትመስልና መልሳ ደግሞ እጥብ ታረገናለች እና ወይ ዳተ ማውራት ራሱ አልቻልኩም። ብርዱ ነው እንደዚህ የሚያደርግ። እኔ እኮ በነገራችን ላይ ብርድ አልችልም። ወደ ቤተሰቦች ብርድ አልችልም። ሙቀት ነው የምወደው እንጂ ብርድ አልወድም ብዙ ጊዜ ማለት ነው። እና ብርድ ለሰውነት አይስማማኝም። ለዛም ይመስለኛል የሚያስፋሽገኝ ማለት ነው። እና ይሄንን እላችኋለሁ ውድ ቤተሰቦች፣ ገንዘባችሁን ያዙ። እናንተም ወደ መንገድ ወደ ሀገር ስከዱ ሪፖርት ላይ ምናምን ላይ ፍተሻ አለ። ከዚህ ወደ ኢትዮጵያ ስከዱ ከኢትዮጵያ ወደዚህ ስመጡ የሚሰጣችሁን እቃ ከፍታችሁ አይታችሁ ለሚያውቅ ሰው አስመርምራችሁ ወይ ግዴታ ይዞ መምጣት ወይም ይዞ መሄድ ካለባችሁ አለያ ሌላ ነገር አታርጉ ነው የምለው ማለት ነው። እኔ በግሌ በራሴ ማለት ነው እንጂ አሁን ላይ ሰውን ማመን ከባድ ነው። አሁን ላይ ሰውን ማመን ቀብሮ ነው እንጂ በጣም ከባድ ነው ያለው ነገር ማለት ነው። ማለት እናንተን አሳልፈው ነው የሚሰጧችሁ። የእናንተን ውድቀት ነው የሚመኙት። ገንዘብ ብር አበድራችኋቸው አይመልሱ። አብዛኞቹ ሰዎች አሁን ከብዙ ሰዎች ተቃይመው ነው ያሉት በገንዘብ ማለት ነው። ገንዘባቸውን ይወስዳሉ፣ አይመልሱላቸውም። አሁን ትናንትና የሆነች ልጅ አለች። አሁን እንትና ኮኬለሽ ነው እንትና ማን ነበረ ኮኬለሽ ነው ማን የምትባል ቤተክርስቲያን አለች። እሷ ጋር ሄዳ አሁን ገዳም ነው ያለችው ልጅቷ። እዚህ እየሰራኝ ነው አረብ ሀገር ያለችው። ይኸው ብሩ አመት ሆና ከወሰደች አልሰጣለች ብላ ስታለቅስ እያየው ነበር። አሁን ላይ በቃ ሁሉም ሆድ ብሶታል። የሚፈልገው ብቻ የሆነ ነገር አግኝቼ ሆነ ሰው ጋር ሆኜ በምን ላልቅስ ነው እያለ ያለው እና አንዳንድ ጊዜ ከእንደዚህ ካሉ ነገሮች ብንቆጥም። እኔ በነገራችን ላይ እኔ በጣም ሻመኛ ነኝ። በሚገርማችሁ ነገር የሆነ ነገር አለማድረግ ፈልጌ የራሱ የግድ እንዳደርግ የሚባል ነገር አለ። ቂል ሆኜ እኮ አይደለም፣ ገንዘቤን መያዝ አቅቶኝ አይደለም። መያዝ እፈልጋለሁ፣ ግን የሆነ ይሉኝታ የሚባል ነገር አለ። አሁን ይህን ባላደርግ ምን ይሉኛል፣ የሆነ እንትን ይሉኛል። በቃ የሆነ ያ ሰው እንደዚህ በቃ ይሄንን ነገር አለና ይህንን ነገር እንዴት ነው ማቆም የሚቻለው? እውነት ንገሩኝ። በቃ እኔ የሆነ ይሉኝታ እኔ በቃ ከምንም በላይ ይሉኝታ በቃ የሆነ ሰው ጠይቆኝ እጄ ላይ ካለ በቃ እንዴ ብዬ በቃ የለኝም የማለት ያንን ሰው ማስቀየም ከዛ ሰው ጋር መቆራረጥ ጭራሽ ያለ መገናኘት ሁሉ እስከሚመስለኝ ድረስ ነው። ደግሞ ሰጥታችሁ እኮ እስከ 2 አመት የሚቆይ ነው እንጂ ቶሎ የሚመልስላችሁ ራሱ የለም። እና እኔ በጣም ስለዚህ ነገር ምናምን እንትን ስለሚለኝ አንደኛዋንም የዚህ አባል ነኝ። እና በዚህ ላይ አሁን ምን ትላላችሁ ማለት ነው? ለእኔ ምክር ስጡኝ። እውነት በቃ እኔ አሁን ላይ
ለማንም ገንዘብ አልሰጥም ብዬ ብዙ ጊዜ እምላለሁ። አንዳንድ ጊዜ እኔም እያለሁ ገንዘብ አልሰጥም ምናምን እላለሁ። ግን መልሶ የኔ ቢጤ የቸገረው ሰው ሲመጣ እንዲህ ኮንኩ ስል አያስችለኝም። እና ከእንደዚህ ነገር እንዴት ነው መቆጠብ የምችለው? የወር በጣም በቃ አልኳችሁ በጣም እየመረረኝ ያለው ነገር ትልቁ ነገር ይሄ ነው። በቃ ይሉኝታ እኔ በጣም ነው ይሉኝታ የምጨነቀው። በቃ ሰው ምን ይለኛል የሚለውን ነገር እንዴት ነው የማቆመው? በቃ ሰው በራሱ ንብረት በራሱ በሆነው ነገር ሰው ምን ይለኛል? በጣም እኮ ነው የሚያሳዝነው። የምር የኔ በጣም የከፋ ነው። ለሰው ማለት ለሰዎች ካለኝ ክብር ካስተዳደግም ይመስለኛል። እና ከእንደዚህ አይነቱ እንዴት ነው የምቆጠበው እላችኋለሁ ማለት ነው። ውድ ቤተሰቦች እና እንግዲህ በሮሪካ አዳነን ሁላችሁም እንኳን ደስ ያለሽ በሏት። በሌላ ቪዲዮ እንገናኛለን። በአዲስ ቪዲዮ እንግዲህ ከእንቅልፋችን ነቅተን ተነቃቅተን ማታ ላይ ጽዴ ቪዲዮ ሰርተን እናቀርብላችኋለን ወደ እናንተ። እስካሁን የነበረን ቆይታ ከልብ አመሰግናለሁ። ምክንያቱም እንደዚህ እያደረገ ራሱ እየደፋኝ ነው አልኳችሁ፣ እንዲህ ይደፋኛል።